አንቺ ነሽ የልብ ልብ እየሰጠሻት እንዲህ ንብረቴ እንደዚህ እንድታረግ የምታረጋት። እንደ በግ እየተጎተትሽ እዚህ ቤት ስትገቢ ዝም ብዬሻለሁ። አሁን ደግሞ እኔን ለማዘዝ ፈለግሽ። ብቻ ያቺ ፍቅር ከቤት እያሯሯጠች አስወጣችኝ እንዳትኝ ብቻ። ባልተረጋገጠ ወሬ እንደዚህ ማውራት አልነበረብሽም። ለወንድሜ ከዚህ በኋላ በእናንተ ሴራ ምንም ነገር እንዳያረግ እየነገርኩት ነበር። ምንድነው የምታወሪው? ደግሞ ኤላን ስተውልሽ ነው አላማረሽ? አንቺ ደግሞ ይመጣልሽ አታውርሺ። እሱ አንተን አይመለከትም። ድጋሚ ግን እቤቴም ሆነ ለሊያ አጠገብ እንዳትደርስ እሺ። እንደው እግዚአብሔር ይሁናት እንጂ አባቷ የሌለ ኃይለኛ ሰው ታውቃለህ፣ ኃይለኛ ሰው። ከዚህ በላይ ምን ልታረጉ ነው? ባዶ ቤት ውስጥ አንቺና እሱ ብቻ ምን ታረጋላችሁ? ቆይ እንዴ ብንቂ ነው ሰራተኛ ልታረጊኝ ያሰብሽው? የኔና የባርኮት ሰራተኛ መሆን ቢበዛብሽ እንጂ አያንስብሽ። ካልተሰማሽ ልድገምልሽ፣ ውጪ ፍቅር። ቆይ ምን ለማድረግ ይሞክር? ንገሪኝ። ዴቭ ልቀቃት እንጂ። ዴቭ እኔ ምንም ማውቀው ነገር የለም። ናኦል ነው መንገድ ላይ አግኝቶ ይነገረኝ። ትሰሚኛለሽ? የኔ ስሜት ያንቺ መጫወቻ አይደለም። ሁለተኛ ስለ አደይ ክፉ ነገር ታወሪና እገልሻለሁ። ይቅርታ ዴቭ፣ ይሄ ሁሉ የኔ ጥፋት ነው። በቃ ዴቭ እኔ አወራታለሁ፣ አንተ ውጣ። ሄላሙት እኔ ምንም ማውቀው ነገር የለም። ናኦል ነው ባይኔ ይቻሉ ብሎ ይነገረኝ። ቢሆንም ቤዛ ባልተረጋገጠ ነገር እንደዚህ ማድረግ አልነበረብሽም። በአንቺ የተሳሳተ ወሬ ልጆቹን አጣላሻቸው። እሺ እኔ ምን ላድርግ? እኔ እኮ ዴቭን የጠቀምኩት መስሎኝ ነበር እንደዚህ ያደረግኩት። ቢሆንም ቤዛ ባልተረጋገጠ ወሬ እንደዚህ ማውራት አልነበረብሽም። ልጆቹን እስኪ አደይ ዛሬ ላይ የታለች? በቃ እሺ ወይ እንሂድና አደይን ይቅርታ ጠይቄ ልመልሳት። አደይ የታለች አሁን? ቤዛ ግዴታ አደይን መመለስ አለብሽ። ቆይ አደይ እናንተ ቤት አልመጣችም እንዴ? የለም አልመጣችም። እስካሁን የሆነ ሰው ቤት ገብታ ይሆናል። ቤዛ ምንም ትክክል ነገር አልሰራሽም። በጣም ትልቅ ጥፋት ነው ያጠፋሽው። እሺ ኬኳ፣ እንግዳ እንደዚህ ነው እንደምትቀበዩ? ሻይ ቡና እኮ ይባላል። ይቅርታ ናውል፣ አሁን አዘጋጅልሃለሁ። መቼም ከአደይ የሚበልጥ ሙያ የለሽም። ቢሆንም ግን ቀምስልሻለሁ። አደይ ላይማ የሚደርስ ሙያ እንዴት ይኖረኛል ብለክ ነው? አደይ እኮ በጣም ጎበዝ ልጅ ናት። ዛሬ ገና አንቺን ተመለከትኩ። ጓደኛዬ ከኔ ትበልጣለች የምትል ሴት። ዛሬ ግን እንዴት መጣ? ባክሽ ቤት ሲደብረኝ ነው የወጣሁት። ሊዱና አደይ ጋር እንዳልሄድ ዴቭ አያስገባኝም። ከእሱ ጋር ከምጋተት አንቺ ጋር መጣ ይሻላል ብዬ እኮ ነው። እሺ ናውል፣ አሁን ምግብ ልስራልና ከዛ መሄድ ይኖርብሃል። ኤላ እዚህ አብረን ካየን በጣም ይናደድብኛል። ለምን ነው የሚደብረው ደግሞ? ያንተ እዚህ መምጣት ለሱ ምንም ቦታ የለውም። አንተንስ ለምን እዚህ መጣ ቢል አሳማኝ ምክንያት አለ እንዴ? አንቺን ብዬ እኮ ነው የመጣሁት። እሱ ደግሞ ምን ያገባዋል? ናውል፣ እንደሱ አይባልም። በደንብ አድርጎ ነው የሚያገባው። እኔና ኤላ እኛ ብለን መኖር ከጀመርን ብዙ ጊዜ ሆኖናል። ቆይ ኤላን ትወጂዋለሽ? ቆይ ምን አይነት ጥያቄ ነው? ከኤላ ውጭ እዚህ ምድር ላይ ማን አለኝ? እሱን እኮ ነው የምልሽ። ከሱ ውጭ ሌላ አማራጭ ስለሌለሽ ነው እንጂ እሱን አፍቅረሽው አይደለም። ጉረኛ ነገር እኮ ነው ናኦል። እሺ በቃ ትወጂዋለሽ። አይኖችሽ በጣም ያስታውቃሉ። ለኤላ ባለኝ ፍቅር እንዳትጠራጠር። ኤላ ከልጅነቴ ጀምሮ ፍቅረኛዬ ነው። አሁንም ቢሆን አለኝ የምለው በህይወቴ ላይ ያለኝ ሰው ነው። አንተ ወደድኩም አልወደድኩም እኔን የምትወደኝ ከሆነ እሱ ልታከብረው ይገባል። እሺ እሺ ኬኳ አትናደጂ። እኔ እንደሆነ አምኜሻለሁ። አሁን ከኔ ጋር ጉዳይ ከሌለ ውጣልኝ። አረ ውጣልኝ አይባልም ኬኳ። ታዲያ አልገባ ሲልህ እኔ ምን ላድርግ? አደይ አትመጣም? አደይን ከዚህ በኋላ ልናገኛት አንችልም። እሰው ቤት ገብታለች። የምርሽን ነው እንዴ? ለምን? ቆይ ይህች ፍቅር ነች አይደል ለዚህ ዳረገቻት? አደይ ራሷ ናት ያ ቤት አልሆነኝም ብላ ወስነ የወጣችው። ቆይ ለሊ፣ ስንት ነገር እንሰራለን ብለን ከተነጋገርን በኋላ እንዴት ነው ተመልሳ ሰራተኛ ሆነችው? ይኸውልህ ናኦል፣ አደይ ከመምጣቷ በፊት ነገሮችን አስተካክለን የማንጠብቃት ከሆነ አደይ ብቻዋን አትችለውም። አደይ እንደምታት ለራሷ ብቻ አይደለም የምትኖረው፣ ለእናቷም ጭምር ነው። በዛ ላይ ደግሞ አባቷ ለሌላ ሰው ካልዳርኩሽ እያለ እየፈለጋት ነው። አደይ ንጹህ ልብ ስላላት ነው እንጂ በፈጣሪ እርዳታ ነው እስካሁን የቆየችው። በጣም ብዙ ችግሮች ያሉባት ልጅ ናት። እውነትሽን ነው ለሊ፣ አደይ በጣም ንጹህ ልብ ነው ያላት። ለእሱ ደግሞ ከኔ በላይ ምስክር የለም። ግን ስትታይ ምንም ችግር ያለባት እኮ አመስልም። እሱም ተው፣ ሌላ ጊዜ እናወራለን። ግን ከይቅርታ ጋር ናኦል፣ ምን ላድርግልሽ? እዚህ ቤት ባትመጣ በጣም ደስ ይለኛል። እንዴ ለምን? ቆይ እንደዚህ ይባላል እንዴ? ኤላን የሚያስከፋ ነገር ከሆነ ምንም ነገር ይቀራል ናኦል። ጓደኛ እንዲኖርሽ አይፈልግም? የሴት ጓደኛ እኮ ቢሆን ኖርማል ነው፣ ግን የወንድ ጓደኛ ሲሆን ነው ችግሩ። ቆይ ሊዱ ለኤላ ምኑ ናት? ምኑም አይደለችም። እርግጠኛ ነሽ? አዎ። ምን ነው? ሊዱ እንግዲህ ኤላ ብላ ስሙ ሳጠራ ውላ አድራ አታውቅም። እኔማ ስጋ ዝምድና ሳይኖራቸው አይቀርም ብዬ አስቤ ነበር። አይ ምንም ነገር የላቸውም። ሊዱ ያየችው ነገር ሁሉ ያምራታል። ምናልባት ኤላን ትፈልግ ይሆናል እንጂ ኤላ ለሷ ምንም ነገር የለውም። ቆይ ኤላ እሷ እንደማይፈልጋት በምን እርግጠኛ ሆንሽ? ናኦል በቃ ከዚህ በላይ ባናወራ መልካም ነው። ብትይ ጥሩ ይመስለኛል። ሴቶች እኮ ለዚህ ነው የምትደብሩኝ። ማለት አደይ ነው አታያትም? የኔ ትሁት ሊዱንም መመልከት ትቻለሽ። ፈታ ናቸው።
አንቺ ግን ገና ለገና ፍቅረኛ የሰማ አልሰማ ሰቀቀን። ሴቶች ፍቅረኛ ሲኖራችሁ አዛናችሁ። ናውል ሌላ ወሬ ማውራትን ተውና ውጣ። አደይ ስለምትወድና ስለምታዝንልህ ነው እኔም ክብር ሰጥቼ እዚህ ቁጭ እንድትል ያደረኩ እንጂ እዚህ መምጣት አግባብ አልነበረም። እሺ ተከበሩ፣ እወጣለሁ። እሺ ቻው። ታውቂያለሽ ግን ለምን እንደመጣው? አላውቅም። አንቺንም እንደ አደይ እህቴ ነሽ ብዬ ነበር ማስበው። ለዛ ነው ቤትሽ በድፍረት የመጣሁት። ግን ተሳስቻለሁ። ሰው ከሰው ይለያያል ለካ። ወይኔ እናቴ ድረሽልኝ። አሁንስ ምን ውስጥ ልግባ? ሳይሽ ሳሳለው መላው አልገባኝም። እንደው ጋር ዝም በይሽ። ኡፍ ዴቭ፣ አሁን ደግሞ አደይ የለችም። ለአንድ ለሶስት ለአራት ቀን ከአንተ ጋር ማንም ሰው ማውራት አይችልም። ቆይ መጀመሪያ ነበር እንጂ ከዛች ከቤዛና ከፍቅር ጋር ተስማምተህ ከማባረር ከዚህ ቤት መጀመሪያ ነበር ማሰብ የነበረብህ። የማታውቂው ነገር አትለፍልፊ። እኔ አደይን ሂጂ አላልኳት። አንተ ባትላትስ? ፍቅር አንተን ተጠቅማ አደይን ቅስሟን ሰበረቻት። ሻው ምን ማድረግ ይችላል? አሁንማ ምን ማድረግ ይቻላል? አደይ ጨክና ከዚህ ቤት ሄዳለች። ከዚህ በኋላ ግን ፍቅርና ያቺ ቤዛ የተባለች ሴጣንን ሰምተህ ነገሮችን ማድረግ ብታቆም ይሻላል። ፍቅር ስትሰሙ? አይ ጆሮሽ ነው። አይ ጆሮ አይደለም፣ ሰምቼሻለሁ። እያማሽኝ ነበር። አዎ ምን ታመጫለሽ? ለወንድሜ ከዚህ በኋላ በእናንተ ሴራ ምንም ነገር እንዳያደርግ እየነገርኩት ነበር። ምንድን ነው የምታወሪው? ዴቭ አመንካት? ፍቅር ላወራሽ አልፈልግም፣ ውጪ። ዴቭ ሙት እመነኝ፣ እኔ ምንም ያደረግኩት ነገር የለም። እማዬ ነች ሁሉንም ነገር የወሰነችው። ፍቅር አትዋሺ። እናትሽ ከዚህ ቤት አደይ እንድትወጣ ያደረገችው አንቺ በሞላሻት ወሬ ነው። አንቺ ቆይ ምን አይነቱ አቃጣሪ ነሽ? እዛ ነው እልጋ ደርሰሽ ከመጣሽ በኋላ ምላስሽ ይረዝማል። ምንም ዋጋ ለሌለው ነገር አትጨቃጨቁ። ፍቅር ደግሞ አፍሽን ሞልተሽ እንደዚህ አትከራከሪ። ቢያንስ ጥፋትሽን መኝሽ። ተዋት ወንድሜ። በግድ ሰው ካልወደደኝ ብሎ እንደዚህ ይደረጋል እንዴ? በቃ ወንድሜ አይፈልግሽም። ለምን እዛ ሄድሽ ቢጤሽን አፈልጊኝ። ሊዱ አፍሽን አትክፈች። እውነቱ ሲነገርሽ ነው እንደዚህ የምትንጨረጨሪው ውሸታም። ፍቅር ምን እያደረግሽ ነው? አትሰማትም ምን እንደምታወራ? ሊዱ እንደ በፊትሽ ብትሆኝ ይሻልሻል። ምንም ትበልሽ ምንም። እሺ ሁለተኛ እህቴ ላይ እጅሽን ማንሳት አይደለም እንዳትናገሪያት። አዴ ላይ ያደረግሽው ነገር ይበቃሻል። እኔን አነቅሽኝ ፍቅር። ቆይ ጠብቂኝ ባልሰራልሽ። እሺ ሊዱ ተይ። እናንተ እኮ ትልልቅ ልጆች ናችሁ። ቆይ ለምንድን ነው ሁሌ የምትጨቃጨቁት? ሰሙኛላችሁ? ሁለተኛ ስትጨቃጨቁ እንዳልሰማሽ። ቆይ አንቺ ዴቭን ተማምነሽ ነው እኔን እሱ ፊት እንደዛ ስታመነጫጭቅኝ የነበረው? እስቲ አሁን ማን እንደሚያድንሽ እናያለን። አንቺ አቃጣሪ። አንቺ ፍቅር ልቀቂኝ፣ እያሳመምሽ ነው። ምንሽ እና ያመመሽ እዚህ ጋር ነው? ፍቅር ልቀቂኝ፣ ጭንቅላቴን እያሳመምሽ ነው። አንቺ ጭንቅላትሽ ነው ያመመሽ አይደል ሊዱ? ይኸውልሽ እኔ በዴቭ ይሄን ያህል ነው የምታመመው። ስሜቱን አምጪ። ፍቅር ልቀቂኝ አንቺ እብድ። ይኸውልሽ ካሁን በኋላ ለዛች አደይና ቤዛ አከራከራለሁ ብትይ ጸጉርሽን ነቅዬ መላጣ ነው ማደርግሽ። እሺ እንዴ ምን እያደረግሻት ነው? ኤላ ያንተ ባትመጣልኝ እኮ ገላይ ነበር እቺ እብድ። አንተ አይመለከትህም ኤላ። ለምንድን ነው የማይመለከተኝ? ሊዱ እኮ ናት። ሊዱ እኮ ነች ነው ያልከው ኤላ? እኔ እስከማውቀው ድረስ ለሊ ነበረች አንተ ፍቅረኛ ነውስ? ከመቼ ወዲያ ነው ሊዱ ያንተው ሽማ የሆነችው? ፍቅር ተሳሳትኩ? አዎ ተሳስተሻል። የሚያምሽ ከሆነ ሂጂና ታይሽ። ትሰሚኛለሽ ፍቅር፣ እኔ ባርኮት ወይ ዴቭ አይደለሁም። ከኔ ጋር ባትሳፈጭ ይሻልሻል። እሱማ አንተን አክብሬ አጠገብ ድርሽ ብዬ አላውቅም ነበር። ግን ለሊዱ ደረባለሁ የምትል ከሆነ አሳያለሁ። ጠብቅ። እሷን ተዋት ኤላዬ። ቆይ ይቺ ልጅ ምን ሆና ነው እንደዚህ የጠገበችው? ብላ ብላ እኔ ላይ እንደዚህ ናት እኮ ኤላዬ። ሁሌም ግን አንተና ባርኮት ፊት እያስመሰለች ነው። ምን አጓጦ ጥናት ባካችሁ። ትናንትና ያደገች ልጅ እኔ ላይ። ወይኔ ላ ግን አንቺ ደህና ነሽ? አልጎዳችሽም? ጸጉሬን አበላሸችው እቺ በሽተኛ።
ቆይ ዋጋውን ነው የምሰጣት። አይ ሊዱ፣ ፍቅር እንደዚህ አይነት ጸባይ ካመጣች ተጠንቀቂያት። ለይቶላታል ልጅቷ። አይ ላይ ቴንኪው በጣም በጣም የማመሰግነው። እሺ ለምን ነው ደግሞ? እስኪ መሳሙ ይቅርብኝና ነሽ። እሺ እና ጃዋራው እንዴት አርክሰት አሳለፍኩት እንዴ? አደይ ምንድን ነው? አደይ ምንድን ነው? ማንም ያሮርጥሽ? ብቻ ያቺ ፍቅር ከቤት እያሯሯጠች አስወጣችኝ እንዳትኝ ብቻ። ሰብቶንማ በምን እድሌ። እንዴ ታዲያ ማንም ያሮርጥሽ? አባቴ እዚህ አካባቢ ደርሷል፣ እያፈላለገኝ ነው። የምርሽን ነው አደይ? እንዴ ቆይ ያለሽበትን ቦታ እንዴት አወቀ? ማን ነገራቸው? እኔ አላውቅም ዳይመንድ፣ ግራ ገብቶኛል። እና ታዲያ ልብስሽን ይዘሽ ወጣሽ? ለአንቺ እኮ እዛው ነፎንቃ ጋር መሆን ነው የሚሻልሽ። ይባስ ሰፈር ውስጥ ስትሯሯጭ እንዳያገኝሽ። ከቤት ማንኮ ከወጣሁ ቆየሁ። ሌላ ስራ ላፈላልግ ደላላ ጋር ሄጄ ነበር። ከዛ አባቴን ከርቀት ሲያጠያይቀችው ወደዚህ መጣሁ። እና ታዲያ አባትሽን በአካል አይተሽው ነው እንደዚህ የምትንቀጠቀጭው? ይኸውልሽ አደይ ተረጋጊ። መፍትሄ አይጠፋም። የሆነ መፍትሄ እናበጃለን። ምን መፍትሄ ይኖራል ዳይመንድ? ሰርች እንኳን እኮ መብላት አልቻልኩም። እንደዛ ከሆነ እኛ ለምን አናወሩ? ኪንጎ አትሞኝ። አባቴ እንኳን አንተን የሀገሩን ትልልቅ ሽማግሌዎች እንኳን አልሰማም ብሎ የመጣ ሰው ነው። እንዲህ በቀላሉ ማሳመን ቢቻልማ እኔ በቂ ነበርኩ። እና ታዲያ አሁን እሺ ወዴት ነው የምትሮጩ? ትዝ ይልሻል ልጅ እያለን አባትሽ ሊገርፍሽ ሲያሯሩጥሽ እኛ ቤት ነበር የምትደበቅ። በጣም ከመፍራትሽ የተነሳ ሽንትሽ እስኪመጣ ነበር የምትንቀጠቀጭው። እኔና ብርሃን ልንደብቅሽ ብንሞክር አባትሽ ፈልጎ አግኝቶ እኛንም ያስገረፍሽን ትዝ ይልሻል? ምን አለበት እንደሱ በሆነና እኔንም እንደ በፊቱ በለቀቀኝ። ይኸውልሽ አደይ አንቺ ተረጋጊ። እኛ ስላለን ምንም የሚሆን ነገር የለም። በቃ አባትሽ ፈልጎ ሲያጣሽ ተመልሶ ይሄዳል። ቢያገኝሽ እንኳን የምታመልጭበትን ዘዴ መዘየር ነው እንጂ እንደዚህ መንቀጥቀጥ መፍራት ምንም ትርጉም የለው። መሮጥ ይኸውልሽ ለእኛም አልጠቀመም እንኳን ላንቺ። አደይ አሁን ምን እየሰማሽ ነው? ደህና ነሽ? ኧረ ኪንጎ ምን እሺ ነው እንዴ? ከሷ እኮ አንተ ባስክ። እንኳን ባስኩኝ። አደይ እኮ ናት። ከፈለገች እኔ ጋር መቆየት ትችላለች። አደይ አንቺ እንዳትጨነቂሽ። አይ በፍጹም የኔና ያንተ ቤትማ አይሆንም እንዴ። የሰፈሩን ሰው እያወቀው ቢያቃጥሩና ቢያስይዟትስ? እና ምን ይሻላል? ወይ ሌላ ቤት እንከራይላት? አይ ኪንጎ ምን እዳለብና ለኔ ይሄን ያክል ትጨነቃለህ? አደይ ቆይ እኔን አርቀሽ ነው? እኔና አንቺ እኮ አብረን ያደግነው። አንቺ እኮ እህቴ ማለት እኮ ነሽ። ይሄን ያክል ለኔ መጨነቅ የለባችሁም ኪንጎ። አንተ ምን በወጣና እንደዚህ ታስባለህ? ግን ስላሳባችሁ አመሰግናለሁ። ምን እዳለባችሁ እናንተ? አደይ አትፍረጅብኝ። የከተማ ኑሮ ታውቂው የለ። በቃ ካልሰረቅሽ፣ ካልዋሽሽ፣ ሰው ካላስቀየምሽ መኖር አትችይም። እሱ የእናንተ አስተሳሰብ ነው ዳይመንድ። እኔ ማስበው በዛ መልኩ አይደለም። አንቺማ ከነሱ ጋር እንዴት ተወዳደረሽ አደይ? አንቺ እኮ ቆንጂዋ መልከ መልካሟ የኔ አደይ ነሽ። እሱን እንኳን ተው። ደግሞ እዚህ ከእናንተ ጋር ቆሜ ሳይደርስብኝ ልሄድ። በቃቸው። ይኸውልሽ አደይ ባስፈለግኩሽ ሰዓት አለሽ። ብቻሽን አይደለሽም፣ ከጎንሽ አለሁ። እሺ አመሰግናለሁ። ቀስ በይ። ወይ ምንድነው ሻውን የሚሆነው? በእናትህ እሷ እንደዚህ ተጨንቃኛ እዚህ እንቀመጣለን። በእናትህ ዝም በል የኔ ቆንጆ ምናምን ትላለህ። አሁን እንደዚህ ተጨንቃ እያያት ናኦል አቤላ ናኦል፣ አሁንም በድጋሚ ቅርታ እንደዛ እንዲሰማ ስላደረግኩኝ። ነገር ግን እኔም ለምን እንደዚህ እንዳልኩና ከምን አንጻር እንደዚህ እንዳልኩ ልትረዳኝ ይገባል። እሺ ለአሁኑ መሄዱን ሄዳለሁ፣ ግን ከዚህ በኋላ እዚህ ቤት አልመጣም ብዬ ቃል አልገባልሽም። ምክንያቱም አንቺ በአደይ ቦታ መሆን አለብሽ። እንዴ ናኦል፣ በግድ እኮ ጓደኛ ሁኝኝ ተብሎ እኮ ጓደኛ አይኮንም። ለእኔ ጓደኛዬም አማካሪም ፍቅረኛም ሊሆን የሚችል አንድ ሰው ብቻ ነው፣ እሱም ደግሞ ኤላን። ቆይ ለምለም እንዴት እያሰብሽው ነው ነገሩ? እኔ አንቺ እንዳሰብሽው አላሰብኩም። ጀስት ፍሬንድ እንድንሆን ብቻ ነው የፈለግኩት። ካስደበርኩሽም ደግሞ በጣም ይቅርታ። እስካሁን ታግሻለሁ። ከዚህ በላይ ግን ምንም ልል አልችልም። መቼም ታስባለህ አይደል? ሰው አይደለሁ እንዴት አላስብም። ስለዚህ ራስን በኤላ ቦታ አድርገህ አስበው። እሺ አይኔን ሊጨፍንና ለምን እንደምትጨፍነው? ራሴን ወደ ኤላ መቀየር ይኖርብኛል። እየቀለድክ ነው ናኦል? በፍጹም አልቀለድኩም። ኪኳ ነይ እጅሽን አንጪው። ኪኳ አሁን ተነፈስኩ። እንዴ ምን ሆነሽ ነው እጅሽን የለቀቅሽው? ኪኳ ናኦል እዚህ ምን እየሰራህ ነው? አንተ ውሻ፣ እዚህ ምን አባ እየሰራህ ነው?
ኤላ ተረጋጋ። ልቀቀው ኤላ ልቀቀው። ናኦል እኮ አደይን ፍለጋ ነው እዚህ የመጣው። ለሊ ምንም ለመሸፋፈን አትሞክሪ። ይሄ እኔና አንቺ ቤት ነው፣ የአደይ አይደለም። አንተ ውሻ ምን ልሰራ ነው የመጣው? ይሄ ሁሉ በአንቺ ጦስ ምክንያት ነው አይደለ? ደግሞ ኤላን ስተውልሽ ናኦል አማረሽ። አንቺ ደግሞ ይመጣልሽ አታውርሺ። ዘርቤ ወደዛ። ምን ታካብዳለህ? እኛም እኮ አፍቅረን እናውቃለን። ምን ነው ልጅ ላይ ለጓደኛ ልታስቀራት ነው እንዴ? ትሰማኛለህ? እሱ አንተን አይመለከትም። ድጋሚ ግን ቤቴም ሆነ ለሊ አጠገብ እንዳትደርስ እሺ? ኤላ በቃ ተረጋጋ። ናኦል ቆይ ለምን አትሄድም? እሱም በጠረጴዛ ዙሪያ እናወራለን። እሺ ናኦል ውጣ። እሺ እወጣለሁ፣ ግን እሱን ፈርቼው ሳይሆን አንቺን አክብሬሽ ነው። እሺ ለሊ። ኤላ ቆይ ምን እያደረክ ነው? አንቺ ለምለም ደግሞ ከዚህ በኋላ ናኦል አጠገብ እንዳትደርሽ እሺ? ልዱ ወይ ኤላዬ ውጪ ከቤቴ። ምን ከዚህ በኋላ ታገኘ ይመስለዋል? እሺ ሊዱ ሊዱ፣ ምን ፈልግ? ምንም ልሰማ አልፈልግም። ብቻ አንቺም እንደሌላ እያሰብሽ ባልሆነ። አዎ አሰብኩኝ። እኔ ጋር ትመጣለህ ብዬ ስጠባበቅ አንተ ለምለም ጋር ሄደህ አለምን እየቀጫ ነው። ኬኳ የምሬ ነው፣ ልመጣ ነበር ግን ሳስበው የዛች ፍቅርና የቤዛን ፊት ከማይ ወንድምሽም ደግሞ ማይሆን የሚሆነውን ከሚያወራብኝ ለምለም ጋር መጥቻ አደይን ባገኛት ይሻላል ብዬ እኮ ነው። ጭራሽ ተጨማሪ አደይንም ፈልጋት ነበር? አዎ ፈልጊያት ነበር። ምን ነው ለሌላ ነገር የፈለግኳት አስመሰልሽው እኮ። በቃ የራስ ጉዳይ። ለአንድ ቀን ሙሉ አይኔን አታየውም። እሺ ኬኳ፣ እንዴት ነው አንቺን አንድ ቀን ሳላይሽ ሙሉ እንደዚህ ማጨክኝብኝ? በቃ ጨርሻለሁ። ተናድጄብሃለሁ። አታናግረኝ። እሺ ይቅርታ አድርጊልኝ ኬኳ። እኔም እኮ ከዛች ጨቅጫቃ ለምለም አንቺን ባገኘሽ ነው ደስ የሚለኝ። እንደዚህ ዝም ብዬማ ይቅርታ አላደርግልህም። እሺ የፈለግሽውን ላድርግልሽ። ምን ልቀጣ? ትጋብዘኛለህ? በቃ እሺ። ሁሌ በየቀኑ ትደውልኛለህ፣ ማታ ማታ ታገኘኛለህ። በይ በይ በይ። አንቺ ዝም ካልኩሽ በጣም ብዙ ታወሪያለሽ። በቃ እደውልልሻለሁ። በዛውም ከብቸኝነቴ ጋር ቻው ቻው ልባባለሁ። ከማን ጋር? ከብቸኝነት ጋር ነው። እሺ በቃ አይ ባርኮት፣ እኔ ለማየ ምንም አላልኳት። እራሷ ጠይቃኝ ነው። ቤዛን አትመናት፣ እሷ ዝም ብላ ነው የምትቀባጥረው። ቆይ እኔን አታምነኝም? ምንም አላደረኩም እያልኩ አይደል? ሄሎ ባርኮት፣ ሄሎ። ወይኔ እቺ ቤዛ ናት አይደል እንደዚህ የምታደርገኝ? እቺ አቃጣሪ። አንቺ ጅል! ቆይ ሰው መኝታ ቤት በር ሳይንኳኳ አይገባም ብዬ ስንት ጊዜ ነው የነገርኩሽ? ከአንቺ የባሰ ጅል አለ እንዴ? ለባርኮት ደውለሽ ምን ብለሽ ነው የተናገርሽው? ኦ እሱ ደውሎልሽ ነው እሳት ጎርሰሽ የመጣሽው? ከኔ ከቤዛ ጋር መፎካከር አይጠቅምሽም ብዬ ስንት ጊዜ ነው የነገርኩሽ? ቆይ ይኸውልሽ እንደ በግ እየተጎተትሽ እዚህ ቤት ስትገቢ ዝም ብዬሻለሁ። አሁን ደግሞ እኔን ለማዘዝ ፈለግሽ። ትሰሚኛለሽ? ይኸውልሽ ለወንድሜ ብዬ ነው እንጂ ይኸውልሽ ለማየ ተናግሬ ኮተትሽን ሰብስበሽ ከዚህ ቤት እንድትወጪ ማድረግ አቅቶኝ አይደለም። ወከባ ባትፈጥሪ ጥሩ ነው። ቤዛ ይሄን ያክል ነው እጄ ላይ ያለሽው። አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ። አይ ከአንቺ ጋር አፍ ላፊ ካፈታለሁ የምትይ ከሆነ ደግሞ ኡኡ እያልሽ ጨርቅሽን ጥለሽ አብደሽ ከዚህ ቤት እንድትወጪ ነው ማደርግሽ። እንግዲያውስ እጠብቃለሁ። ሞክሪ ፍቅር፣ ግን የሚመጣብሽ ነገር ትወጪዋለሽ። ቤዛ ቆይ ይሄን ያክል በምን ተማምነሽ ነው? ባርኪ ብለኔ ባለው ፍቅር ነው። እኔ እኮ ግማሽ ጎኑ ነኝ። ለምን ሙሉ ጎኑ አትሆኝም? ይኸውልሽ እኔ የተሳሳትኩት ገና በፊት ነው። በአንቺ ተጠቅሜ አደይን ያባረርኩ ጊዜ ሁለታችሁንም ነበር ማባረር የነበረብኝ። እኔን ከዚህ ማስወጣት ህልምሽ ነው። አሁን የቁም ቅዠትሽን ሰብስቢና ከዚህ ቤት ውልቅ በይልኝ። ይኸውልሽ ብዙ መለፍለፍ አይጠበቅብሽም። ባትይኝም ልወጣልሽ ነው። ናኦል በጣም አመሰግናለሁ። እሺ ይጣፍጣል አይደለ? እቺ ነገር አንቺ ነች ያሽ ማለት። ኧረ ናኦል እኔ ብር አልያዝኩም። ደግሞ እኮ ያንተ ቅጣት ነው። ጋብዝሻለሁ ብለን ያመጣኸኝ። እኔ በምን አውቃለሁ? ሊዱ ትጋብዘኛለህ አልሽኝ ይዤሽ መጣ። እኔ ምንም ብር የለኝም። ኪሴ ውስጥ ሁላ 10 ብር ነው ያለው። ሞልተሽ ክፈያት። ናኦል አታደርገውም። የምሬ ነው ሊዱ። መከፊ ከሆነ ክፈይ፣ አይ ካልሽ ደግሞ ቃጥበሽ ትይዛለሽ። እንዴ ለምንድን ነው ዕቃ ማጥበው? በጉልበት የበላሽበትን ልከፊ ነው። በጣም ትገርማለህ። እሺ ናኦል የራሱ አንተን አምኜ ከአንተ ጋር መብላቴ። ምን ልታረጊ ነው? ትራንስፈር ላደርግላቸው ነው። አመረሽ እንዴ?
እና ይሄ ሰው በተሰበሰበበት የበላንበትን ብር የለንም ስንል ሰው እንኳን ምን ይለናል? ብር ካለ መክፈሉ በላይ ያስጨነቀሽ ሰው ምን ይለኛል አይለኝ የሚለው ነው። ኬኳ ከኔ ጋር ሆነሽ ሰው ምን ይለኛል ብለሽ በፍጹም እንዳታስቢ። በቀል መሆኑ ነው እንደዚህ ልቤን ከፍ ዝቅ የምታደርገው? አንቺንማ በየትኛው አቅሜ በቀልሻለሁ። በያውን ነኝ እንጂ ትንሽ አንቆይ። እንደዚህ ሰው ማሽኮርማማ አይቻልም። የሆነ ጥያቄ ልጠይቅህ? ጠይቂ። ምንድን ነው? ቆይ ግን ብሌን እንደዛ የምትወዳት ምን ያህል ቆንጆ ብትሆን ነው? ሰው ለመውደድ እኮ ግዴታ ቆንጆ መሆን አይጠበቅበትም እንዴ። እና ብሌን ቆንጆ አይደለችም እያልከኝ ነው? ቆንጆማ በጣም ቆንጆ ነች፣ በጣም ውብ ነች። ከዛ በላይ ግን ውስጧ የውበቷ ጎልቶ ይታየኛል። ሳቂታነቷ፣ ተጫዋችነቷ፣ ከሰው ጋር ቶሎ የምትግባባው ነገር በጣም ገዝፎ ይታየኛል። እንዴ አንተም እንደ ኤላ የምታስበው ማለት ነው? እሱ እንዴት ነው የሚያስበው? ኤላማ ከላይ የሚታየው አይደለም ውበት፣ የውስጥ ውበት ይበልጣል ብሎኛል። ኤላ ነው እንደዚህ ያለሽ? ጥሩ ነው። እኔም እንደሱ ነው የማስበው። ቆይ ግን ለምን ጠይቅሽ? እንዲሁ ዝም ብዬ ነው። ይቅርታ ስላደረግሽልኝ በጣም ነው የማመሰግነው ሊዱ። ለምን ነው ደግሞ ይቅርታ አደረኩልህ? ገና ቅጣትን አልጨረስክም። እሱን እቀጣለሁ። አደይ እና አንቺ ተባብራችሁ ህይወቴን ከመጥፎ መንገድ ስለመለሳችሁ በጣም አመሰግናለሁ። ያን ማድረግ አይጠበቅባችሁ ነበር። ሄሎ፣ ወይ ዴቭ። ሊዱ የት ነሽ? የት ነኝ? እኔን ትጠይቂኛለሽ እንዴ ደግመሽ? የት ነው ያለሽው? ኤላ ሸኝ ብሎኝ እሱ ልሸኝ ወጥቼ ነው። እና እስካሁን እየሸኘሽው ነው? አልደረሰም ቤቱ? ደርሷል ማለት ይደርሰናል። በያውን ቀጥ ብለሽ ወደ ቤት ተመለሽ። እሺ መጣሁ ዴቭ። ወንድምሽ ነው? ቆይ ምንድነው ይሄ ሁሉ ቁጥጥር? አንቺ እኮ ትልቅ ልጅ ነሽ። ይሄ ሁሉ ባንተ ምክንያት ነው። እሺ ነው እንዴ? እኔ ደግሞ ምን አደረኩ? አንተ ያኔ ባታገተኝ ኖሮ ዴቭ ይሄን ያህል ቁጥጥር አያበዛብኝም ነበር። የምርሽን ነው ሊዱ? አንቺም እኮ አታፍሪም ይሄን ታገትኩኝ ብለሽ ታወሪያለሽ። እና ልትክድ ነው? አረ ፈሪጌ እኮ እንደዛ እንጂ ያደረግሽ አንቺም ታገትኩ ብለሽ ስታወሪ ሰው እንዳይሰማሽ። ወሬኛ። አሁን በል ተነስ እንሂድ። ዴቭ ተነስቶ ኤላ ቤት እኔን ፍለጋ ከመሄዱ በፊት ቶሎ እንሂድ። ይገርማል እኮ ደግሞም ከአንቺ ብዙ ታኮርፊያለሽ። እኔን እኮ ልታምነኝ ይገባ ነበር። እሱ ፊት እንደዛ መሆን አልነበረብህም። ቆይ ምን የተለየ ነገር አደረግንና እንደዚህ የምትሆነው? ቆይ ከዚህ በላይ ምን ልታደርጉ ነው? ባዶ ቤት ውስጥ አንቺና እሱ ብቻ ምን ታደርጋላችሁ? እኔን በናውል እየጠረጠርከኝ ከሆነ በጣም ተሳፍራለህ። እሺ እስኪ እኔንም እንደ ራስህ ተረዳኝ። እንዴ ስንት ጊዜ ነው አንተና ሊዲያ ተቃቅፋችሁ ያገኘኋችሁ? እሺ ከዛን ይሄን ነገር ለመሸፋፈን ምን ነበር ስትለኝ ነበረው? እሷና እሱ እኩል አይደሉም። ሊዲያ ቤተሰቤ ናት። አሃ ቤተሰብ ማለት ከተጀመረማ ናኦልም ለኔ ቤተሰቤ ነው። እሺ ለሊ ከኔ ጋር እልህ አትጋቢ። እንደዚህ ስንሆን አያምርብንም። ምንም ነገር በማያውቀው ለራሱ ሀዘን ያለበትን ልጅ እኮ ነው አበሻቅጥ ያስወጣው። አሁን ደግሞ ምንም በማይገባኝ ነገር ስታወራ እኔ ምን ላድርግ? ማን ነው? እኔ ነኝ ኤላ። ለልዬ አደይ እንዴት ቶሎ ተመለሽ? አባቴ እያፈላለገኝ ያየሁትና ማንም ሳያኝ አምልጬ ወደዚህ መጣሁ። እንዴት መጣሽ? ቆይ ሰው ቤት አልገባሽም ነበር እንዴ? ደላላው ሴትዮዋ ቤት ይዞኝ ሲሄድ እሷ ሌላ ሰራተኛ አስገብታ ጠበቀችን። ከዛ ተመልሰን እዛ ያደረሽን ቦታ ቁጭ ብዬ እያለ አባቴ እኔን ፍለጋ እያጠያየቀ አየሁት። ከዛ ሳያኝ አምልጬ ወደዚህ መጣሁ። በጣም አዝናለሁ አደይ። ግን እርግጠኛ ነሽ አባትሽን ነው ያየሽው? አዎ ለልዬ ራሱ ነው። ምን እንደማደርግ ወዴት እንደሚሄድ ግራ ሲገባኝ ነው ወደዚህ መጣሁ። እንኳንም መጣሽ አደይ። በቃ አሁን ተረጋጊ እሺ? የሚበላ ነገር ላዘጋጅልሽ። ደግሞ ስለመጣሽ ደስ ብሎኛል። እና አደይ አሁን ምን አሰብሽ? ኤላ ምን እንደማደርግ ምን ውስጥ እንደምገባ ግራ ገብቶኛል። ቆይ ለምን እንደፈር ብለሽ አታናግሪው? አንቺም የእሱን ሀሳብ ስሚ። አንቺም የራስሽን አመለካከት ነገሪውና በቃ ተስማማላችሁ። ኤላ አባቴ እኮ ምንም የሰው ሀሳብ የሚሰማ ሰው አይደለም። አደይ እንደዚህ እያልሽ እድሜ ልክሽን ከምትፈሪ ሁሉም ነገር ፊት ለፊት ተጋፈጪውና አባትሽን አሳምኙ። እንደሱማ አይሆንም ኤላ። ምን ብዬ ፊት ለፊት እቆማለሁ? አትፍሪ አደይ። ቆይ ግን ለምን እንደዚህ እንደምልሽ ታውቂያለሽ? እኔ ሁሉም ነገር በራሴ ስላየሁት ነው። አባቴን ፈርቼ የማልፈልገውን ነገር ሁሉ እሺ እሺ ስለው ኖሬያለሁ። እንደዛ ባላረግ ሁሉም ነገር ፊት ለፊት ብጋፈጥ ለሊንም ባላስጨነኳት ነበር። እንደ ወንድም ልንገርሽ አደይ፣ አባትሽም ፊት ለፊት ታጋፈጪው። ከዛ የመጣው ይምጣ። ኤላ የኔ አባትና ያንተ አባት ሀሳባቸው ይለያያል። የኔ አባት ብዙ ጊዜ ሞክሬያለሁ፣ ግን ከራሱ ሀሳብ ውጪ ማንንም ሀሳብ አይቀበልም።
ደግሞ እንዳንተ አይነት ጥሩ አባት ቢኖረኝ ምንኛ በታደድኩኝ። አደይ ወይ ምግብ ደርሷል፣ ኑ እጃችሁን ታጠቡ። መከተነሽ አደይ። አደይ የኔ ቆንጆ ይሄኔ በጣም ትጨንቃለች። እንደው እግዚአብሔር ይሁናት እንጂ አባቷ የሌለ ኃይለኛ ሰው ታውቃል። ኃይለኛ ሰው እዴ ኧረ ናኦሌ ደግሞ እችን ያዘት አባቴ ዘንድሮ ለሱ ነው የበረገደለት። ምንድነው ደግሞ ከሁሉም ጋር የሚልከሰከሰው? ወንድ ልጅ አይደለም እንዴ? ወንድነቱንማ ይኸው እያሳየ እኮ ነው። በየቀኑ ሴት እየቀያየረ እያሳየ ነው። እንዳንተ አንድ ሴት ላይ ሙጭጭ አላለ። አሃ አባቢ ሰዎች እንዴት ነሽ? ዳይመንዳችን አለሽ? አለን ኪሳይ ነው አለን። ወዴት? ምን ነው? ኧረ ናኦሌ ምን እሺ ነው እንዴ? ችኮቹን እኮ ጨፈጨፍካቸው። ኧረ ለእኛም እያስብክ ኧረ እንተዛዘን ወገን ተው። ያው እንደኔ ሸበለው ነው መወለድ ነበራ። ጉረኛ እኔም ለእናቴ ሸበላ ነኝ። ይሄ መልክ ምን ይወጣለታል? በእናት ብቻ ተናደብ አልሆነ ንግግሩ ራሱ የማይጥም ሰው። እኔ ምለው ኪንጎ ምንድነው እኔን ስትይኝ ሁሌም ተግሮመርሞ ችግር አለ እንዴ? አዎ አለ። ምንድነው ችግሩ? አቦተዋ እንዴ ቀኔን አታበላሹት። ኦኬ ለካ ገባኝ። የአደይ አፍቃሪ ነሽ ለካ። አዎ አደይን አፍቅራታለሁ። ካሁን በኋላ አጠገቧ እንዳላይ። ወይ እሱ እንኳን ማድረግ አልችልም። አደይ እህቴ ነች። ቆይ እሷ ደግሞ የስንታችሁ እህት ናት? ያም ይሄም እየመጣ እህቴ ናት ይላል። አይዞ ወንድሜ አንድ ቀን አንተም ያልፍልሃል። አደይን አንተም እህቴ የምትልበት ቀን ቅርብ ነው። አደይ መቼም እህቴ አትሆንም፣ እንድትሆንም አልፈልግም። እና እህት ካልሆነች ምን ፈልግ? አደይ ሚስቴ እንድትሆን ነው ፈልገው። ኧረ እባክህ ቤት እንደው አንድ ድስት የሌለ ሰውዬውን እንደው ሚስቴ እንድትሆን ነው የምፈልገው ስትል አታፍርም? ኧረ ኪንጎ ምን እሺ ነው? ድሮም እሱን ስታይ ነው የምትቀያየርብኝሽ። እሱ ያዋጣ እንደሆነ አያለሁ። ኧረ ኪንጎ አንተ አመረርክን። ኧረ ተው በቃ ብሄድ ከፈለገ ሂድ። ይኸውልህ አባ አንተ ችኮቹን ስታይ ጥለኝ ትሄዳለህ። ምንም ቢሆንም ያዋጣኝ እሱ ነው። በል ይመችህ። ምን አይነት ቀውሶች ናቸው እነዚህ ደግሞ? ዴቭ አንተ ዴቭ ሊዱ መተሻለ። ጭራሽ ተጠራህም አሰማም። ምን ሆነሃል? ቆይ ስለ አደይ እያሰብኩ ነበር። አፈቀርኩሽ እላታለሁ እንጂ አንድም ቀን ፍቅሬን በተግባር አሳይቻት አላውቅም። ቆይ እንዴት ከዚህ በላይ ፍቅርን ታሳያታለህ? ለእሷ ስትል እኮ ከኔ ጋር ከባርኪ ጋር ከፍቅር ጋር ከቤዛ ጋር እዚህ ቤት ካለ ነው ከሁላችንም ጋር ተጣልተሃል። ሊዱ እኔ አደይን ለምጃታለሁ። ያለ እሷ እንዴት እንደመሆን አላውቅም። ያለ እሷ ቀኑ እንዴት እንደሚገፋልኝ አላውቅም። እኔን አታካታይ። እንዴት ነው የምኖረው? በል ፍቅር አዲስ ሰራተኛ ካላመጣች በረሃብ መሞታችሁ ነው አይደል? ያው አደይ ከሄደች ጀምሮ መቼ ምግብ ቀረ በዚህ ቤት? እሱ እናንተ ተጨነቁበት። እኔ እንኳን ከናኦሌ ጋር ራቴን በልቼ ነው የመጣሁት። ናኦል? ሊዱ ከናኦል ጋር ነበርሽ? ምንም አትንተባተቢ። እሱ ልጅ ይቅርብሽ ብዬ ስንቴ ነው የነገርኩሽ? ጭራሽ ብለሽ ደግሞ እኔ መዋሸት ጀመርሽ። ይቅርታ ዴቭ፣ አስቤበት እኮ አይደለም። ኢላ ልሸኘው ሲሄድ እኔ ኢላ ቤት ነው ያገኘሁት። ሰበብ አደርድርሽ፣ የራስሽ ጉዳይ ነው። ዴቭ ናኦል እኮ በጣም ጥሩ ልጅ ነው። ስላልተግባባችሁ ነው እንጂ ደግሞ እኮ እኔን ወደዚህ ቤት ድጋሚ ያመጣኝ እሱ ነው። ምንም መስማት አልፈልግም ሊዱ። ኡፍ ዴቭ፣ በቃ ካመረር ካንተ መመለሻ የለህማ። ሊዱ አንቺ ታይ ይቅርብሽ የምትባዩን ነገር መቼም ማትሰሚ ከሆነ እኔ መቼም ልሰማሽ አልችልም። አሁን ውጭልኝ፣ ራሴን አሞኛል። ውጭልኝ። አንተ ለነገሩ አደይ ጊዜ ከሌለሽ መች ደስተኛ ሆነን ታውቃለህ። ለማንኛውም እመለሳለሁ። አንቺ ቆይ እስካሁን እዚህ ተዘብዝብሻል? አቤት አቤት። ተነሽ ነው የሚበላ ነገር ስሪ። ቆይ በራብ ልትገኝ ነው እንዴ? ቤዛ ዝም ብለሽ አትቀባጥሪ። ከራበሽ ኪችን ገብተሽ ሰርተሽ ቢ። እኔ አንቺ ሰራተኛ አይደለሁ። እዚህ ቤት ከአንቺ ውጭ ትንሽ የለም። እንደ ታናሽነትሽ ደግሞ የምድርሽን ማድረግ ይገባሻል። መቼም አላደርገው። ክብርሽን ጠብቀሽ ሰርተሽ ቢ።
ቆይ ግን እዚህ ቤት ያለ ሰራተኛ እንዴት ነው የምንኖረው? አሁኑኑ ለእናትሽ ደውይና ሰራተኛ እንድቀጥር ንገረት። ካልሆነ ደግሞ ለባርኪ ነው የምነግረው። የምን ሰራተኛ ነው? አንቺ ስራ አትፈልጊም እንዴ? ቆይ ምን አይነት ስራ? የምን ማማረጥ ነው? የተገኘውን ስሪ እንጂ። እኔ ከፍልሻለሁ፣ ባዳይ ቦታ ግቢል። እንዴ አንቺ ውሻ! ቆይ እንዴ ብንቂ ነው ሰራተኛ ልታደርጊኝ ያስብሽው? የኔና የባርኮት ሰራተኛ መሆን ቢበዛብሽ እንጂ አያንስብሽ። አንቺ ፍቅር ደግሞ አንቺ ምን ፈለግሽ? እናንተ እዚህ ቁጭ ብላችኋላ። እኔ በጣም ነው የራበኝ። ትናንትና ራትም አልበላም፣ አሁንም ቁርስ አልበላንም። ሴት አይደለሽ? ገብተሽ ስሪና መብላት ትችያለሽ። ቆይ እናንተ እያላችሁ ነው የምሰራው? እኔና ወንድሜን በረሀብ ልገሉን ነው እንዴ? ልጅቷን አንገብግባችሁ ከዚህ ቤት አስወጣቻት። እኔ ገብቼ አልሰራም። ሁለታችሁ ግቡና ስሩ። ምን ስራ አላችሁ? ፍቅር ትዕግስቴን እያስጨረስሽኝ ነው። ለምን አፈነጅም? እኔ ምን አገባኝ? ያናዳራችሁ ዴቪዬ እንዴት አደርክ? ምንድነው ተሰብስባችሁ ወሬ የምታወሩት? ቁርስ እንኳን አሰሩም እንዴ? በቃ ሁሉም ነገር ቀረ። ምግብ መበላት፣ ቡና ማፍላት። በቃ አደይ ከሌለች የቤት ባዶ ነው ማለት ነው። አትሳሳት። አደይ እዚህ ቤት አለመኖሯ ምንም ለውጥ የለውም። እኔ ገብቼ እሰራለሁ። ፍቅር ቁርስ ልትሰሪ ነው? ለምን አልሰራም? እሰራለሁ። ቡናም ከፈለክ ዴቪዬ አፈላለሁ። ኦ እንግዲያውስ ፈጠን አድርጊልኝ፣ ርቦኛል። አፈር ቢ አፈር ያስበላሽ። አፈር ቢ ስትይ የሆነ ነገር መጣልኝ። ምግቡን ብትመርዝብንስ? ምንድን ነው የምታወሪው ቤዛ? ከፈራሽ ደግሞ ትተይዋለሽ፣ እንዳትበይሽ። ምን ትመስላለች ፍቅር? እሷን ታያትና አሁን ተነሽና ስሪ። እንደዚህ በዚህ ሁኔታ መቀጠል የለብንም። የግዴታ ሰራተኛ መግባት አለበት። ቆይ ማን ነው እዚህ ቤት ከፍቅርና ከአንቺ ጋር ተስማምቶ እዚህ ቤት ምግብ የሚሰራው? አደይ ነበረች የምትችላችሁ፣ እሷንም አስወጣችኋት። ዝም ብለሽ አቀባጥሪ። አደይ ራሷ በራሷ እግር ነው የወጣችሁ። እንደዚህ ስትይ ባርኪ እንዳይሰማሽ። ኧረ እባክሽ እዛው ሂጂና የምታታዩና የምትሸውጂውን ሸውጂ። እሺ እኔ ያንቺና የፍቅርን ስራ ጠንቅቄ ነው የማውቀው። ጎበዝ፣ እንኳን አወቅሽ እና ላጨብጭብልሽ። የፍቅርን ሴራ ማወቅ ሙያ መስሎሻል? ጅል። አንቺ ማንን ነው? እኔን ነው ጅል ያልሽው? አዎ ሞኝ ነሽ። ናውል ግን ችሎሻል። ቆይ ናውልን እዚህ ላይ ለምን አነሳሹ? ቆይ ግን ከናውል ጋር ምንድን ነው የጀመራችሁት? አይመለከትሽም። ምን አገባሽ? ጥሩ። እኔማ ስለ ልጅ የማታውቂያቸውን አንዳንድ ነገሮች ልነግርሽ ነበር፣ ቀረብሽ። ምን እኮ ንገሪኛ። አሁን ምን አገባኝ አላልሽም? ወሬኛ። ለወሬ ሰፋ አትበይ። የምትመስልች አውቋበድ። እኔ የምልሽ ልሊ፣ አደይ እዚህ በመኖሯ ደስተኛ ነሽ? አዎ በጣም ደስተኛ ነኝ። ምን ነው ለምን ጠየቀኝ? ለምን አባቷን አውርተን ለማግባባት ሞክር? አይላ አንተ ያልገባ ነገር አለ። የእሱ አባት እንደዚህ አይነት አስተሳሰብ የላቸውም። ትንሽ ነገሩ ግራ የሚገባ ነው። አባት እንዴት የገዛ ልጁን ለመጉዳት ያሯሩጣል ብለሽ ታስቢያለሽ? እርግጠኛ ሆኜ ልንገርሽ፣ መሀላቸው ይሁን አለመግባባት አለ። አይ እንደሱ አይደለም። ትንሽ ታሪኳ ውስብስብ ስለሆነ ነው። እኔ እንጃ ግን ብታስቡበት ይሻላል። ቆይ እሷስ እስከ መቼ ነው እየፈራሽ የምትኖረው? ልልዬ ስሚ፣ አውቃለሁ ጓደኛሽ ናት። ነገር ግን ሁሉም ነገር ብናወራበት ይሻላል ብዬ ነው። ቆይ እሷ እዚህ ስለመጣች ደበረ እንዴ? ለምን ይደብረኛል? ደግሞ አንቺን ደስ ብሎሽን የሚደብረኝ ነገር ምን አለ? ለዚህ እኮ ነው የምወድህ። እናቴ ብቸኝነት በጣም የከበደኝ ነው። ናውሊ እንዴት ነህ? ሂዱ። እንዴት ልመጭቻለሽ? በአካባቢ ሲደብረኝ ጊዜ መጣው። አንተ ግን ምን እያደረግህ ነው? እኔ ምንም ከእናቴ ጋር እያወራሁ ነበር። እንዴ እናቴ ሞታለች አልከኝም እንዴ? እንዴ ብትሞትስ? በመንፈስ እኮ ከኔ ጋር ነች፣ ትሰማኛለች። ኧረ ናውል ወደ ራስህ ተመለስ እንጂ ምን እያልከኝ ነው? ቆይ አንተ እውነቱን ነው የነገርኩሽ ሊዱ። እናቴ ከኔ ጋር በአካል እያለች ለአንድ ደቂቃም ጥላኝ ሄዳ አታውቅም። አሁን እሷ ለመኖሯን ሳስብ በጣም ነው የሚከፋኝ። አሁን ናውል በጣም አዝናለሁ። ፈጣሪ ያጽናክ። አሁንማ አንቺ አለሽኝ አይደል? በቃ የክፉ ቀን ደራሽ ነሽ። ብቸኝነት አይሰማኝም። እንዲሽ ብለን እንዳታስብሽ ናውል። ከዚህ በኋላ አንተ በፈልክ ጊዜ፣ ደስ ባለ ጊዜ እመጣለሁ። አንተ ብቻ እኮ ነህ አንተ ጋር ስመጣ ደስ የሚልክ።
ሌሎቹ እነሱ ጋር ሲሄድ ሂጂልን ለመጣሽ ነው የሚሉኝ። ኬኳን እኔ ምን ምርጥ ስለመጭ ደስ ይለኛል። አመሰግናለሁ። ዴቪ ተነሳ ቁርስ ብላ። ለምን እዚህ ድረስ ይዘሽ መጣሽ? እዛው መጥቼ እኮ መብላት እችል ነበር። እኔ ያለውማ አንተ እዛ ድረስ አትመጣም። አሁን ከዚህ በኋላ አንተን የመንከባከብ ድርሻው የኔ ነው። ምንም በማስመልከት ነው እንክብካቤው? አዲስ ሰራተኛ እስክንቀጥር ድረስ አንድ ነገር እንዲጎልብህ አልፈልግም። ለሀሳብሽ አመሰግናለሁ ፍቅር። ይህን ሁሉ የምታስቢልኝ ለአደይ አንድ አስበሽላት ቢሆን እስካሁን እዚህ በቆየሽ ነበር። እሺ በእርግጥ እኔም አደይ በዚህ መልኩ በመሰናበቷ በጣም ቅር ብሎኛል። አስመሳይ አታስመስይ። እሺ አሁን ሳህንሽን ሰብስበሽ ውጪልኝ። ቁርስ ይዤ መጥቼ ብላ ስላልኩ እኔን ውጪ? ካልተሰማሽ ልድገምልሽ። ውጪ ፍቅር ውጪ። እማዬ ሌላ ሰራተኛ ያስፈልገናል። አደይ በቃ አትመለስም። ላትመለስ በቃኝ ብላ ጠግባ ሄዳለች። አታምኚኝም አይደል? አደይ ከዚህ ቤት ከወጣች ቆይታለች። የት ብዬ ነው ማገናኝሽ? ሄሎ 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 ማዬ አደይ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ለልዬስ? ለሊ ኪችን ናት። እሺ እና ምን ላግዝሽ? ምንም ደርሻለሁ። በቃ እሺ ቀስ እያልሽ ስሪ። እቺን ፋይል በጣም አስፈላጊ ፋይል ነው። የሚታይ ቦታ አስቀምጪልኝ። እሺ እሺ። ቆይ እንዴት እንደዚህ ታደርጊያለሽ? ምንድን ነው? ያት ፋይል ምን እንዳደረገች? በቃ ይላ እያጋጥማል። ይሄ ፋይል ለኔ ምን እንደሆነ ታውቂያለሽ? የአባቴ ንብረት የያዘ ፋይል እኮ ነው። ቆይ ምን ያክል እንደሚያስፈልገኝ እየነገርኩሽ አልነበረ? ቆይ ሌላ ሀሳብ አለሽ? በጣም ይቅርታ። ይቅርታ? እዛ ይቅርታሽን ይዘሽ ገደል ግቢ። ኤላ አደይ እንደዛ ተናገራት። አንቺ ነሽ የልብ ልብ እየሰጠሻት እንዲህ ንብረቴ እንደዚህ እንድታደርግ የምታደርጊያት። ለሊ ኤላ እውነቱን ነው። እኔ ስደናበር እንደዚህ ያደረኩት። ኤላ ላደረክልኝ ነገር በሙሉ በጣም አመሰግናለሁ። ግን አንተ ብቻ አይደለም፣ እኔም ሰው መለማመጥ ይሰለቸኛል። አሁን ከዚህ ቤት መውጣት ይኖርብኛል። እንዴ አደይ ምን እያልሽ ነው? ለልዬ የኔ መልካም እህት፣ የኔ ደግ ሀሳቢ በጣም ነው የማመሰግነው። ፈጣሪ ውለታሽን ይክፈልሽ። ኤላ ይሄ ሁሉ እኮ ያንተ ጥፋት ነው። ሲጀመር እዚህ ጋር ማድረግ አልነበረብህም። አሁን ስትመጣ ይቅርታ ትጠይቃታለህ። አደይ በጣም ይቅርታ፣ ስሜታዊ ነው። አንተ ምንም አላደረግም። እንደውም ቤት ስላስገባኝ እኔ ነኝ ማመስገን ያለብኝ። አደይ ምን እያደረግሽ ነው? ለሊ እናቴ ጋር ክፍለ ሀገር ልሄድ ነው። የምርሽ ነው አይደል? አዎ፣ ብቸኛ ዘመዴ እናቴ ብቻ ናት። እዚህ ሁሉም ነገር ስልችት ብሎኛል። በቃ መሄድ አለብኝ። አደይ